ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንደምን ቆይታችኋል እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር ያልታሰበው በሳውዲ አረቢያና በአረብ ኤምሬት የለየለት ጸብ ምክንያት ኳታርና ሶማሌ የባህር ሰላጤው ንፋስ በአፍሪካ ቀንድ እያንዣበበ ነው። በሞቃዲሾ ሰማይ ስር የነፈሰው የዲፕሎማሲ አየር መቀየር ከጀመረ ሰንበትበት ብሏል። የአፍሪካ ቀንድ ልክ እንደ አንድ ግዙፍ ቼዝ ሰሌዳም ሆኗል። በሰሌዳው ላይ ያሉት ጠጠሮች ደግሞ የሀገራት ሉዓላዊነት፣ የወደብ ጥቅሞችና የድሮ ቅያሜዎች ናቸው። ትዕይንቱ የሚጀምረው በኳታር በዶዋ ውብ አዳራሽ ውስጥ ነው። ሶማሊያ ለኤሚሬትስ ከእንግዲህ አልፈልግሽም ስትል በሩን ስትዘጋ፣ ኳታር ደግሞ በፈገግታ የጓሮ በሯን ከፍታ ተቀበለቻት። በአሁኑ ሰዓት ኳታርና ሶማሊያ አብሮ ለመስራት ተፈራርመዋል። ታዲያ የሁሉ የሆነው የቀድሞ የልብ ወዳጅ የነበሩ ዛሬ አይን ላፈር የተባባሉት ሆድና ጀርባ የሆኑት ሳውዲ አረቢያና አረብ ኤሚሬት በመጣላታቸው ነው። ዛሬ በዚህ ርዕሰ ጉዳይ ወሳኝ ነጥብ እናነሳለን። እነዚህ ሁለት ሀገራት ሲጣሉ በአፍሪካ የተከሰተው ምንድን ነው? ከነዚህ ሁለት ሀገራት ጋር አፍሪካ ምን አገናኛት? ለምን ሶማሌ አረብ ኤሚሬትን አይን ላፈር ብላ ኳታርን አቀረበች? እነዚህ ሀገራት መጨረሻስ ምንድነው የሚለውን መረጃ ይዘናል የምናስደምጣችሁ ይሆናል። በሌላ በኩል በትራምፕና በዴንማርክ ከፍተኛ ውጥረት ነግሷል። አሜሪካ ግሪንላንድን እንዳሰበችው በቀላሏ እጇ ውስጥ ማስገባት አልቻለችም። ከትራምፕ ጋር በተፈጠረው ውጥረት ዴንማርክ ተጨማሪ ወታደሮችን ወደ ግሪንላንድ ላከች። ነገሮቹ እጅግ አስፈሪ ሆኗል። ከዚህ ጋር በተገናኘ ያገኘናቸው መረጃዎች በሙሉ ወደ እናንተ የምናስደምጣችሁ ነው። ሌላኛው መረጃችን ሰሞኑን በነበረው በሞሮኮና በሴኔጋል የኳስ ጨዋታ ምክንያት በሞሮኮ የሴኔጋል ዜጋ በጭካኔ ተገደለ። ዝርዝር መረጃውን ይዘናል የምናስደምጣችሁ ይሆናል። መረጃውን በርካቶች የተነጋገሩበት ነው። ክቡራን አድማጮቻችን ለእርሶ ጠቃሚና ወሳኝ መረጃዎችን ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ፣ ቪዲዮን ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስንሻገር ኳታርና ሶማሌ የባህር ሰላጤ ንፋስ በአፍሪካ ቀንድ ምን እንደሚመስል በትንታኔ እናየዋለን። የአፍሪካ ቀንድ ልክ እንደ አንድ ግዙፍ ቼዝ ሰሌዳ ሆኗል። በሰሌዳው ላይ ያሉት ጦሮች ደግሞ የሀገራቱ ሉዓላዊነት፣ የወደብ ጥቅሞችና የድሮን ቅሚያዎች ናቸው። ትዕይንቱ የሚጀምረው በዶዋ ውብ አዳራሾች ውስጥ ነው። የሶማሊያና የኳታር መከላከያ ሚኒስትሮች ብሮቻቸውን አውጥተው ስምምነቱን ሲፈራረሙ ድርጊቱ ወታደራዊ ሰነድ መፈረም ብቻ አልነበረም። ለዓመታት በአቡዳቢና በሞቃዲሾ መካከል የነበረውን የጋብቻ ስምምነት በይፋ የመፍታት የፍቺ ደብዳቤ ጭምር ነው። ሶማሊያ ለኤሚሬትስ ከእንግዲህ አልፈልግሽም ስትል በሩን ስትዘጋ፣ ኳታር ደግሞ በፈገግታ የጓሮ በሯን ከፍታ ተቀብላታለች። ይህ ታሪክ ግን የሁለቱ ሀገራት ወዳጅነት ብቻ አይደለም። የቀጠናው የኃይል ሚዛን የሚናጥበት፣ የጥንት ወዳጅ ጠላት፣ የጥንት ጠላቶች ደግሞ የልብ ወዳጅ የሚሆኑበት መድረክ ነው። የፖለቲካ ትችት፣ የሉዓላዊነት ወይስ የጥገኝነት ሽግግር? ይህ ስምምነት በገጽታው ላይ ለሶማሊያ የደህንነት ዋስትና የሚሰጥ ቢመስልም በጥልቀት ሲመረመር ግን የሚከተሉት ወሳኝ ትችቶችም ይነሱበታል። አንደኛ፣ ከአሮጌው ጌታ ወደ አዲሱ ጌታ። ሶማሌ ዩናይትድ አረብ ኤሚሬትስን በውስጥ ጉዳይ ጣልቃ ትገባለች በሚል ስትከስም ቆይታለች። ሆኖም አሁን ያደረገችው ስምምነት ከጣልቃ ገብነት ነጻ ያደርጋታሉ የሚለው ጥያቄ አጠራጣሪ ነው። ኳታርና ቱርክ ለሶማሊያ የሚያደርጉት ድጋፍ ከክፍያ ነጻ አይደለም። ሶማሊያ የራሷን የቻለ ጠንካራ መከላከያ ከመገንባት ይልቅ የአረብ ሀገራት ሽኩቻ ሰለባ እየሆነች ትገኛለች። ትናንት በኤሚሬትስ ስትሰለጥን የነበረችው ሶማሊያ ዛሬ በኳታርና በቱርክ ልትሰለጥን ነው። ይህ የጥገኝነት ሽግግር እንጂ የሉዓላዊነት ማረጋገጫ አይደለም። ሌላኛው የባዕድ ሀገር የጦር ሜዳ የመሆን አደጋ። የአፍሪካ ቀንድ የራሱ የሆነ ውስብስብ ችግሮች እንደ አልሸባብና ድንበር አሉበት። ሶማሊያ የባህር ሰላጤውን ሀገር ኳታር ቬስ ኤሚሬትስ ቅራኔ ወደ ደጃፏ በመጋበዟ ሀገሪቷን የውጭ ኃይሎች የጥላቻ መከላከያ ሜዳም ያደርጋታል። ኳታር ሶማሌ የምትረዳው ለሶማሊያ ሕዝብ ካላት ፍቅር ብቻ ሳይሆን የቀጠናውን ተቀናቃኞች ለመቀጥቀጥ በምትጠቀምበት ስልታዊ ቦታ ምክንያት ነው። ሌላኛው የኢትዮጵያና የግብጽ ቀዝቃዛ ጦርነት ማቀጣጠያ። ሶማሊያ ከኳታር ጋር ወታደራዊ ስምምነት አደጋ ወደ ግብጽ መጠጋቷ በናይል ውሃ ጉዳይ የተፎካከሩትን ኢትዮጵያና ግብጽን ይበልጥም ያፋጥጣል። ሶማሊያ የራሷን የባህር በር ጉዳይ ለመከላከል ስትል የአባይን ፖለቲካ ወደ ቀጠናዊ ማምጣቷ እሳት ጭር ላይ የመጨመር ያህል አደገኛ ነው። ይህ አካሄድ የቀጠናውን ትብብር ኢጋድን ሽባ ያደርገዋል። ሌላኛው የሶማሌላንድን ጉዳይ ማወሳሰብ። የሶማሊያ መንግስት በቁጣ ተነስቶ ከኤሚሬትስ ጋር መጣላቱ ኤሚሬትስ በበቀል ስሜት ሶማሌላንድን ይበልጥ እንድትገፋፋና እውቅና እንድሰጥ በርም ይከፍታል።
በፖለቲካ በስሜት ሳይሆን በጥቅም የሚመራ መሆንም ነበረበት። ሞቃዲሾ ሁሉንም በሮች ዘግታ በአንድ ወገን መወሰኗ የዲፕሎማሲ አማራጯን አጥብቦታል። ነገሩን ስናጠቃልለው የሶማሊያና የኳታር ስምምነት በወታደራዊ ቋንቋ ትብብር ይባላል። በፖለቲካ ቋንቋ ግን የጎራ መለየት ነው። ሶማሊያ በኳታር በቱርክና በግብጽ ጥላ ስር ለመጠለል ስትሞክር፣ በሌላ በኩል ኤሚሬትስ እስራኤልና ሶማሌላንድ አዲስ ግንባር እየፈጠሩ ነው። ታሪኩ የሚያሳየን በአፍሪካ ቀንድ ላይ ሰላም የሚመጣው ከባህር ሰላጤ በሚመጡ ነጻ ስጦታዎች ሳይሆን የቀጠናው ሀገራት ኢትዮጵያ፣ ሶማሌ፣ ጅቡቲ በራሳቸው ጠረጴዛ ዙሪያ ተቀምጠው የጋራ ጥቅማቸውን ማክበር ሲችሉ ብቻ ነው። ካልሆነ ግን ሶማሊያ የአረብ ሀገራት ቼዝ የሚጫወቱባት ሰሌዳ ሆና ትቀጥላለች። እኔ ጉዳያችን በራሳችን ስንፈታ ሀገራችን ብቻ ሳይሆን አፍሪካን ትልቅ አህጉር ማድረግም እንችላለን። ታዲያ ሶማሊያና ኳታር ወታደራዊ ትብብራቸውን ለማጠናከር ስምምነት መፈራረማቸው ተሰማ። ስምምነቱ በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ለማጠናከር፣ የጸጥታ ትብብር ለማስፋፋት ያቀደ እንደሆነም ተዘግበዋል። ስምምነቱ የሶማሊያው መከላከያ ሚኒስተር ሐመድ ማሊን የኳታር አቻቸው ሳውዲ ቢን እንደተፈራረሙት የሶማሊያ መንግስት ዜና ወኪል የሆነው ሶናም ዘግበዋል። ሚኒስተሮቹ ዱዓ እየተካሄደ በሚገኘው ዓለም አቀፍ የማሪታይም ወታደራዊ ኤግዚቢሽን ላይ ስምምነቱን እንደተፈራረሙ ተነግሯል። ሶና እንደዘገበው የሁለቱ ሀገራት ስምምነት በቀጠናዊ ሰላምና መረጋጋት ላይ ለመስራትም ያለመ ነው። በቅርቡ ከዩናይትድ አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠችው ሶማሌ ከሳውዲ አረቢያ፣ ከቱርክ፣ በግብጽና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች ትገኛለች። ከሳምንት በፊት ከእስራኤል ከሶማሌ በመነጠል ነጻ ሀገርነትን ላወጀችው ሶማሌላንድ የሀገርነት እውቅናን መስጠቷን ተከትሎ በአቡዳቢና ሞቃዲሾ መካከል ያለው ግንኙነት ከምንም ጊዜው በላይ ሻክሯል። ታኞቹ እንደሚሉት የሶማሊያ መንግስት የሶማሌላንድ ነጻነትን ከሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤሚሬቶች ናት ብሎም ያስባል። በሌላ በኩል ከትራምፕ ጋር በተፈጠረ ውጥረት ዴንማርክ ተጨማሪ ወታደሮችን ወደ ግሪንላንድ መላኳ ተሰማ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ራሷን በራሷ የምታስተዳድረውን ዴንማርክ ግዛቷን ለመቆጣጠር መዛታቸውን ተከትሎ ዴንማርክ ተጨማሪ ወታደሮችን ወደ ግሪንላንድ ልካለች። የሮያል ዴንማርክ ጦር አዛዥ ፒተር ቦይሰን ተጨባጭ አስተዋጽኦ ለማበርከት ወታደሮቹ በምዕራብ ግሪንላንድ ውስጥም በካንግሩሉስክ ማረፋቸውን እንደተናገሩ የዴንማርክ መገናኛ ብዙሃን ዘግበዋል። ዴንማርክ የህዝብ መገናኛ ብዙሃን የሆነው TV2 እንደዘገበው 58 የዴንማርክ ወታደሮች በአርክቲክ ግዛት አርፈዋል። 60 የሚያህሉ ሌሎች ኃይሎቿ ወታደሮች ተቀላቅለው በመካሄድ ላይ ባሉ ሁለገብ ወታደራዊ ልምምዶች የተቀላቀሉ ሲሆን ይህ ዘመቻ አርክቲክ ኢንዱስትሪ እየተባለም ይጠራል። ዴንማርክ መከላከያ ሚኒስተርና የዴንማርክ ጦር ኃይሎች አስተያየት እንደሰጡ በጉዳዩ ላይ ለቀረበላቸው ጥያቄ ወዲያውኑ ምላሽ ከመስጠትም ተቆጥበዋል። ሰኞ ዕለት ከኤምባሲው ኒውስ ጋር ባደረጉት ቃለ ምልልስ ትራምፕ ደሴቱን በኃይል ይቆጣጠሩ እንደሆነ ለቀረበላቸው ጥያቄ ምንም አስተያየት የለኝም ሲሉም መልሰዋል። ይህ የትራምፕ አስተያየትም የተሰማው ለኖርዌይ ጠቅላይ ሚኒስተር ጆናስ በሳምንት መጨረሻ በላኩት የጽሁፍ መልእክት እንደገለጹት የዘንድሮ የኖቤል ሽልማት ካጡ በኋላ ሰላም ብቻ የማሰብ ግዴታ የለብኝም ሲሉም ተደምጠዋል። ሌላኛው መረጃችን በሞሮኮ የሴኔጋል ዜጋ በጭካኔ ተገደለ ከሚለው ዜና ጋር በተገናኘ ወደ ዝርዝር መረጃዎች እናምራ። የግድያ ሁኔታ ሼክ ዲዮፍ የተገደለው ትናንት ምሽት መንገድ ላይ በቡድን በደረሰበት ጥቃት እንደሆነም ተዘግቧል። ከእግር ኳስ ጋር ያለው ግንኙነት ግድያው የተፈጸመው ሞሮኮ በአፍሪካ ዋንጫ በ2025 በሴኔጋል መሸነፏን ተከትሎ በሁለቱ ሀገራት ደጋፊዎች መካከል ከፍተኛ ውጥረት በነገሰበት ወቅትም ነው። የፖሊስ ምርመራ የሞሮኮ ፖሊስ ወንጀሉን የፈጸሙ ተጠርጣሪዎች በቁጥጥር ስር መዋሉን ቢገልጽም የግድያው ትክክለኛ መንስኤ ዘረኝነት ይሁን ወይም የስፖርት ደጋፊዎች ግጭት በሚለው ላይ ምርመራው ቀጥሏል። የሴኔጋል መንግስት ምላሽ በሞሮኮ የሚገኘው የእስራኤል ኤምባሲ ለዜጎች ከፍተኛ ጥንቃቄ እንዲያደርጉና በምሽት ከቤት እንዳይወጡ ማስጠንቀቂያ ማስተላልፏል። ይህ ድርጊት በበርካታ አፍሪካውያን ዘንድ ከፍተኛ ቁጣን የቀሰቀሰ ሆኗል። ክብራትና ክብራን አድማጮቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ፈጣሪ ለዓለማችን ሁሉ ሰላምን ይስጥልን። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።